እንጂ ከዛ ድብን ይበል። እያስፈራራኝ አይደለም፣ ብቻ ግን አንተ ያልኩህን ብቻ አድርግልኝ። ግን እኮ ሉዋና ምንም አትበለኝ በእናትህ እሺ በለኝ። አሁን ያንጨረጭራት የሮቤል መልስ። ሮቤል ሉዋናን በጣም አፈቅራታለሁ፣ ሉዋና በጣም ነው የምታምረው፣ አየሻት የሚያምር ነገር እኮ የላትም፣ ከንፈሯ ሁሉ ነገሯ ያምራል ይላታል። እንዲሁም ኪራ በጣም ትናደድና እሺ የኔስ አያምርም ወይ ብላም ስትለው በቃ እባክሽ ዝም በይ፣ ግን ደግሞ መቼም ቢሆን ሉዋናን ልተኪ አትችይም፣ ሉዋና የኔ ናት በማለት ሮቤል ከአድናን ጋር እንዲጣሉ ስላደረጋቸውና አሁን ላይ አድናንና ሉዋና ስለተጣሉለት በጣም ደስ ብሎታል። ሉዋና ግን ወደ ራሷ መለስ ብላ ሳታስበው እንዲሁም ሮቤል ውሸታም እንደሆነና አድናን እንደዚህ አይነት ነገር እንደማያደርግም ተረዳችው። እናም አድናን ይቅርታ ጠየቀችው ደውላ። እሱም ደግሞ ምንም ችግር የለም ግን ምን ሆነሽ ነበረ ይቅርታ አድርጌልሻለሁ ብሎም ይቅርታ ያደርግላታል። ሉዋናም በፍጹም እኔና አንተ እንደታረቅን ሮቤል ማወቅ የለበትም ብላም ትለዋለች። እንዲሁም አድናን ለምን ቆይ ምን ችግር አለው ማወቅ አለበት፣ እንዲሁም ይወቅና ይናደድ። ደግሞ ምንድን ያደረገች እውነት ለመናገር አለቀውም እገለዋለሁ፣ ቆይ ግን የልጅ ግን ለምን አይተወኝም ብሎም በጣም ይናደዳል ሮቤልን አሁን ላይ በጣም ብዙ ነገር እያደረገና እንዲሁም ደግሞ ከአድናን ጋር ለማጣላት የሚሞክረው ሉዋናና አድናን ከተጣሉም በኋላ ሉዋና የኔ ናት የኔም ትሆናለች ብሎም ስላሰበ፣ ነገር ግን ደግሞ ሉዋና በፍጹም እሷ እህቷ ሳራን እንዲያገናኛት እንጂ ጭራሽ ከሮቤል ጋር እንኳን አይደለምና ፍቅር ላይኗ ማየት አትፈልግም። ምክንያቱም ደግሞ እሱ አስመሳይና ውሸታም ካዲ፣ በተለይ ደግሞ ወንድሙን እየካደ እንዲሁም ከወንድሙ ሚስት ጋር እየባለገ ስላለ፣ ስለዚህ በዚህ ምክንያት ምን አይነት ሰው እንደሆነ ጠንቃ ታውቀዋለች። ግን አሁን ሮቤል እሷ እንደምትወደውና እንደምታፈቅረው፣ ምክንያቱም ደግሞ ሳራ እህትሽ ያለችበትን አውቃለሁ፣ አሁን በቅርቡ እነግርሻለሁ ይላታል። እሺ በቃ መቼ ነው የምትነግረኝ? እስኪ ንገረኝ የት ነው ያለችው ብሎም ቆይ እነግርሻለሁ እያለ ነገር ግን ደግሞ እንድትቀርበው ይፈልጋል። ሉዋና ብዙ ጊዜ ሮቤልን የምትቀርበው ለእህቷ ስትልና እንዲሁም ደግሞ መረጃ እሱ ጋር ይኖራል በማለት እንጂ በፍጹም እሱ ጋር መቆምም ሆነ ማውራት አትፈልግም። ነገር ግን ለእህቷ ስትል እህቴን ካገኘው በኋላ ከዛም በኋላ ከነዚህ አውሮች ጋር አወጣዋለሁኝ አድናን፣ እናም ከአድናን ጋር አብሬ እኖራለሁ። መጀመሪያ ግን እህቴን ማግኘት አለብኝ። ሳራ ቆይ ግን የእናቴ ልጅ ምን ወሰዳት? ምንስ ሆነች? እያለችም ስለ ሳራ እያሰበች ነው። አሁን ላይ ሮቤልና እንዲሁም ደግሞ ሚራ እየተጣሉ ነው። ምክንያቱም ደግሞ ሚስጥሩን አሁን ላይ ከሉዋና ጋር ወይም መጣላት አለብህ ወይም ደግሞ ከእሷ ጋር ያለ ቅርቤት ተው ስትለው እንግዲህ እየቀናችና ከዛም በኋላ እህቷን እንደገደልካት ብታቅ ምን ይመስላል? እንዴት ታውቃለች? አንቺ ካልነገርሻት ይላታል ማለት ነው። ይህንማ መስማቱ አይቀርም። ስለዚህ ይህን ነገር የሰማች ቀን እኔም ሆነ አንቺ እኔም የሚደርስብኝ አደጋ እንዲሁም አንቺ የሚደርስብሽ አደጋ አንድ አይነት ነው። ምክንያቱም ደግሞ ይህን ስራ አንድ ላይ ስለሰራ ነው። ስለዚህ አንቺም ትወርቂያለሽ፣ እኔም እወርቃለሁ። ሌላ ነገር ለማድረግ እሞክራለሁ እንዳትይ ብሎ ሮቤልም ሚራን ያስፈራራታል። ሚራን በጣም ትናደዳለች። ሚራ ስትሄድ አድናንና እንዲሁም ሉዋና አንድ ላይ ተቃቅፈው እየተሳሳሙም ትደርሳለች። በጣም ትናደድና አሁን ደግሞ ከዚህም ጋዩ እየተሳሳመች ነው። ቆይ ግን ይቺ ልጅ ግን ምን ብታደርግ ነው እነዚህ ልጆች እንደዚህ የሚወዷት ብላ እየቀናች እያለ ቆይ ግን ሉዋና ለምንድን ነው ግን አንድ ሰው ይዘሽ ቁጭ የማትይ በማለት ወይ ሮቤልን ወይ ደግሞ አድናን እሷ ሮቤል ጋር ስትሆንባት በፍጹም አትፈልግም። ምክንያቱም ደግሞ አድናን ባሏን ብትወስደው ይሻላታል። ሮቤልን በጣም ነው የምትወደው። ምክንያቱም ሮቤልን ካጣው አንድ ቀንም አላድርም ብላ ነበርም። በዛ ሰዓት ታግቶም ሳለ የሆነ ነገር ከሆነ እኔ በህይወት መቆየት አልችልም፣ ሮቤልን በጣም አፈቅራለሁ ብላ ለሉዋና ነግራታለች። አሁን ላይ ሮቤልና እንዲሁም ሚራ እየተጣሉም ቢሆን ግን ደግሞ ሚስጥራቸውን ለማውጣት እየሞከሩ ግን በኋላ ላይ ደግሞ ለሁለቱም አደጋ እንደሆነ ሲያስቡትኝ ሁላቸውም እንደገና ዝም ይሉና በሀሳባቸው ይስማማሉ። አድናንና ሉዋና አሁን ላይ በተለይ ሳራ ከተገኘችም በኋላ ስለዚህ አብረው ለመኖርና እንዲሁም ደግሞ
በፍቅር ለመኖር ወስነዋል። ነገር ግን መጀመሪያ ሳራ መገኘት አለባት ብላም ወስናለች። ሳራን ደግሞ ለማግኘት ግዴታ ፖሊስ ጣቢያ ማመልከት ነበረባቸው። እናም አሁን ላይ ፖሊስ ጣቢያ ሄደን እናመለክታለን ብሎም አድናን ሲያወራ በቃ እሺ፣ ስለዚህ ፖሊስ ጣቢያ ሄጄ አመልክቻለሁ፣ ነገ ደግሞ አዲስ ነገር ካለ እንደውላለን ብለውኛል ብሎም ሲላትኝ እሷም በጣም ደስ ይላታል። በዛን ሰዓት ሮቤል በር ላይ ተደብቆ እየሰማ ነበረ። እናም እየሮጠ ሄዶ ይኸውልሽ ፖሊስ ጣቢያ ሄዷል ሚራ፣ ስለዚህ እኔ እና አንቺ አሁን አለቀልን፣ ጉዳችን ፈላ፣ የሆነ መፍትሄ መፈለግ አለብን ይላታል። እንዲሁም ሚራ በጣም ትደነግጥና ይሄማ መሆን አይችልም በፍጹም እያለች እየሮጠች ትሄድና አድናን የት ነው ያለው? የት ልትሄድ ነው ብላም ትለዋለች። ምክንያቱም ደግሞ አሁን ላይ አመመኝ፣ እኔ ወደ ሆስፒታል ሄዳለሁ እና ስለዚህ አብረኝ እንድትሄድም እፈልጋለሁ ትለዋለች። እሱም ደግሞ አሁን አሞኛል ግን ደግሞ ላርፍ ነው፣ እናም በኋላ እሺ የት ነበር የዋልከው ብላም ስጠይቀው ፖሊስ ጣቢያ ይላታል። ፖሊስ ጣቢያ ስላት ሚራ በጣም ነበር የደነገጠችው። ለምን ብላም ትጠይቀዋለች። እንግዲህ ስለ ሳራ ላመለክት ነው የሄድኩትኝ እና ሳራ የምትገኝ ይመስላል፣ መፍትሄ ያለው ይመስላል ብላም ትለዋለች። እንግዲህ እስኪ እናንተ የምትተባበሩን ከሆነ አዎ ይላታል። ይህ ደግሞ ምን ማለት ነው ብላ በድንጋጤ ትመለስና ሮቤልን እዩልህ እንደዚህ ያለኝ እኮ እናንተ የምትተባበሩን ከሆነ ብሎ አለኝ። ቆይ ምን ለማለት ፈልጎ ነው? ብቻ አላቅም። አሁን ላይ ሁላቸውም ሳይጠረጥሩ አይቀሩም። እናም ከባድ ችግር ውስጥ ሳንገባም አንቀርም እያለች ሚራም በጣም ደንግጣለች። እንዲሁም ሮቤል እንግዲህ የራሱ ጉዳይ የፈለገ ነገር ይሁን፣ ግን ደግሞ አሁን አድናንን መጣል እፈልጋለሁ። ምክንያቱም ሉዋና የኔና የኔ ብቻ ነች። ሉዋና የሌላ ሶስቱን በፍጹም ማየት አልፈልግም፣ አልችልም። ከሉዋና ተለይቼ በፍጹም አልኖርም። አንተ ቆይ ግን እንዴት እንደዚህ ታረጋኛለህ? እኔን ተጠቅመህ ጣልከኝ አይደለ? ቆይ ግን መጀመሪያ እኮ እኔን እንደዚህ ነበር የምትለኝ በማለት አይጭ በቃ እባክሽን ከፈለግሽ ትዳርሽን ኑሪ፣ በቃ አሁን ላይ ከወንድሜ ጋር መኖር ትችያለሽ፣ እኔ ግን ሉዋናን ነው ማገባ፣ አንቺን በፍጹም አላገባሽም ብሎ ሮቤልም ይነግራታል። ሚራም በጣም ትበሳጫለች። ሰላም ጤና ይስጥልን ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? እኔ በጣም ደህና ነኝ። ለዚህ ቻናል አዲስ የሆነ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰቡናችሁን ከልብ ነው የማመሰግነው። ውድ ቤተሰቦች እንግዲህ ዛሬም በአዲስ ቪዲዮ መጥቻለሁ። ሁላችሁም ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ስለምታበረታቱኝ አመሰግናለሁ። እንዲሁም ገና ዛሬ ይህን ቻናል የምትከታተሉ ካላችሁ ሰብስክራይብ አድርጋችሁ የደወል ምልክቷን መጫናችሁን አትርሱ። በየጊዜ በየሰዓቱ አዳዲስ ቪዲዮዎችን ይዤላችሁ የምቀርብ ይሆናል ማለት ነው። እናንተ ከእናንተ የሚጠበቀው ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እንዲሁም ደግሞ ሀሳብ አስተያየታችሁን ኮሜንት ላይ ማስቀመጥ ብቻ ነው። እንግዲህ ሁላችሁም ወዳችሁ ፈታችሁ ስለምትከታተሉ እናመሰግናለን። ዛሬ እየመጣሁት እንግዲህ ሉዋና ቀጣይ ክፍል ነው ማለት ነው። ሉዋና ቀጣይ ክፍል ምን ተፈጠረ የሚለውንም ይዤላችሁ መጥቻለሁ። ውድ ቤተሰቦቼ ሉዋና አሁን ላይ ከአድናን ጋር በጣም ኃይለኛ ፍቅር ውስጥ ገብታለች። ነገር ግን ደግሞ አሁንም ምንም እንኳን ፍቅር ቢይዛትኝ በፍጹም ግን የማትረሳውና የማይረሳት የሚያሳስባት ነገር የእህቷ ነገር ያሳስባታል። ምክንያቱም እህቴን ሳላገኝ በፍጹም ቁጭ አልልም፣ ስለዚህ እህቴን ለማግኘት አግዘኝ። ይህ ደግሞ ሮቤል እኔ አውቃለሁ ስላለኝ ሮቤልን መለማመጥ አለብኝ እቴን እስከማገኝ ድረስ ብላም አድናን ትለዋለች ማለት ነው። ሮቤል ግን ደግሞ ለመናገር ሳይሆን እሱ እጁ ላይ ለማስገባት ነው እንጂ በፍጹም